እኛ ሳናውቀው ለኤንዞ ማሬስካ ማለት ነው ያራዳ ልጆች አቻ እንደ 3 ነጥብ መቆጠር የጀመረ ይመስለኛል እንጂ በጤናቸው አይመስለኝም ማለት ነው። ኮል ፓልመርን ቡድኑ በሚፈልገው ሰዓት ላይ ቀይረ ማስወጣት ምን የሚሉት እንደሆነ እኔ ግራ ገብቶኛል። ያራዳ ልጅ እንዴት እንደሆነ እዛ ስቲፋው የሚችለውን ሁሉ እየታገለ ነው። እጅግ በጣም አስገራሚ ተጫዋች፣ ስለሱ ማውራትም የሚያስቸግርበት ደረጃ ላይ ነው የደረስነው ማለት ነው። በሚገርም ሁኔታ ፕሪሚየር ሊጉን ተግባብቶ እየለፋ የነበረ ልጅ ነው በዛሬው ጨዋታ ማለት ነው ስቲፋው። እንዲሁም ደግሞ ኮል ፓልመር ሜዳ ውስጥ መቼም በእናቼ ፖንክ ተከላክዬ ጨርሼ እወጣለሁ ብለህ መተማመን አትችልም። ያው ኳስ መያዝም ከመከላከል የሚተናነስ ፐርፎርማንስ ስለሌለው ማለት ነው። ምን እንደሆነ ግራ ገብቶኛል። እኔ ሀሳብ አስተያየት ኮሜንት ላይ ዱብ አድርጉት። ለማንኛውም ቼልሲ እኔ እንጃ ቀስ በቀስ ወዴት እየሄደ እንደሆነ እንጂ አልታወቀም። ያራዳ ልጆች ከቶፕ 4 ራሱን እያገለለ ይመስለኛል። ሀሳብ አስተያየት ኮሜንት ላይ ሼር ኮፒ ሊንክ በደም ይደረግ። አንገዬ አንግባል እኔ የምልሽ ለዋንጫው መምጣቱን ታውሽው እንዴ? ለዋንጫ መጫወቱን በቃ ሙሉ ለሙሉ ታውሽው። ከኛ ጋር ራሱ እኮ እንደ ቀልድ 15 ነጥብ እኮ ደረሽ። ልዩነቱ አትመጪም ነው አንጠብቅሽ እንሂድ። እኛ ቸኩለናል፣ መሄዳችን ነው። ተመጫለሽ ብለን ጠበቀን። ዛሬ እንኳን በሜዳና በደጋፊ ፊት ሁለታቻ ተገቢ ነው ወይ? ለነገር የቼልሲ ደጋፊ ራሱ ለራሱ ቡድን መቋጠር ትቶ ዛሬ ለቪላ ነበር ሲቋጠር የነበረው። የምሬን ነው የምላችሁ። አንዱ ደጋፊ ዛሬ ምን ሲል ዛየሁት መሰላችሁ? ቪዲዮ ስክሮል ሳደርግ ማለት ነው። ይኸውላችሁ ዛሬ ቪላ አርሰናልን የሚያሸንፍ ከሆነ ትክክለኛውን ውጤት ለገመተ እዚህ ላይ አለ ይባላል። ለሶስት ሰዎች ነገ ምሳ ጋብዛለሁ፣ ቪዲዮአችሁን ሁላ ፖስታለሁ። ብቻ እኔ ቪላ እንዲያሸንፍ ነው የምፈልገው አለ። ሂድ እኔ አንተ እኔ ተስፋም የለሽ እንደወጣሽ ቀረሽ። ቻው ቻው አንግዬ ቻው። ትመጫለሽ ብዬ ነበር። ቻው በቃ ይኸው ካሉን ተጫዋቾች አንፃር፣ ካሉን ተከላካዮች አንፃር፣ ካሉን አጥቂዎች አንፃር ከዚህ በላይ መጫወት አንችልም። በቃ ከጨዋታችን አንፃር በቃ ከዚህ በላይ አይፈቅድልንም። አጫዋታችን የሞተ፣ መከላከላችን የሞተ፣ ማጥቃታችን የሞተ። ካለፉት 9 ጌሞች ምንም ጨዋታዎችን ያላሸነፈውን በርንማውዝ በሜዳችን ገጥመን አቻን ይወጣል። መሰብሰብ ያለብንን ፖይንት እየሰበሰብን አይደለም። ቀጣይ ጃንዋሪ ወር ነው። ጃንዋሪ ወር ላይ የሊግ ካፕ ጨዋታዎች አሉ። ካራባው ካፕ፣ ኤፍኤ ካፕ፣ ቻምፒዮንስ ሊግ ጨዋታዎች አሉ። በእነዚህ ተጫዋቾች ነው የምንጫወተው። በዚህ ፐርፎርማንስ ነው የምንቀጥለው። ማንም አይመጣም። መጥፎ ሁኔታ ውስጥ ነው ያለነው። ከባድ ሁኔታ ውስጥ ነው ያለነው ጋይስ። እውነታው ይሄ ነው። በቃ ከዚህ በላይ መጫወት አይችሉም ተጫዋቾቹ። ኢቭን በሜዳችን የሰው ሜዳ የምንጫወት ነው የሚመስል። ካይሴዶ ቢጫ ካርድ አለው። ቀጣይ ማን ሲቲ ጨዋታ ላይ አይኖርም። ስንከላከል ጥሩ አይደለንም፣ ስናጠቃ ጥሩ አይደለንም። ከዚህ የተሻለ ውጤት ጠብቃችሁ ነበር። የምር በቃ ይሄ ውጤት ነው የሚመጣ። ጃንዋሪ ላይ ትራንስፈር አናረግም። ሙሉ ሲዝኑን በእነዚህ ተጫዋቾች ነው የምንዘልቀው። ቼልሲ ያለፉት 7 ጨዋታ 1 ዊን ብቻ። አሁንም በድጋሚ ኮንፈረንስ ሊግ ላይ ይችላል፣ ከዛም ላይ ይችላል። እንደዚህ የሚቀጥሉ ከሆነ በጣም ሼምፉል የሆነ ፐርፎርማንስ አስጨንቋል። አዎ ጨዋታው ላይ በጣም ኢንፍሉዌንስ ነበር። አዎ ተመልክተናል። ፈርስት ሃፉ ነው እዚህ ቦርንሞዝም ላይቭ ላይ የነበረበት እንጂ ሰከንድ ሃፉ ፉል ቼልሲ ነበረ። ግን የተለመደው እንግዲህ ከመጀመራችን በፊት ቀለል ያሉ እንደዚህ ጨዋታ አናሊስቶችና ሪአክሽኖች እንዳያመልጣችሁ ፎሎ አፕ ያደረጋችሁ ሀሳባችሁ ኮሜንት ላይ አስቀምጡልኝ። ኮፒ ሊንክ ደግሞ ማድረግ እንዳይረሳ፣ ብዙ ቪዲዮ ስለምለቅላችሁ በደንብ እንዲዳረስ ማለት ነው። ለሁላችሁም ኮፒ ሊንክ መስት ነው። 110 ጊዜ እንደተመቻችሁ ብቻ ጠቅጠቅ አድርጓቸው። ወደ ቪዲዮ እንግባ። ያጣው ምንድነው ትንሽ የሆነች ኤክስፒሪየንስ ያለው ሰው ከፊት ለፊት ቢኖር 5-6 ማድረግ የሚችል ነበር። በጣም ሀገር ቻንስ መፍጠር ችለዋል። ነገር ግን ጎል ጋር ሲሄዱ በቃ የሚያደርጉትን ራሱ የሚያውቁ አይመስሉ። በሚያዝን ሁኔታ ኤስቴቫውን በጣም ላይቭሊ ነበር ሲረብሻቸው እስኪጣሉ ድረስ እና አሌክሲ ሜኔዝ እስኪጣለው ድረስ። ብሩክስ ተመልሶ ለሁለቱ አለዙት። የሚገርም ልጅ ባይዘ ኤስቴቫው ራሱ ሳላነሳው ማለፍ አልፈልግም። ፓልመር ወደ ፎርም እየመጣ ነው። በጣም ትሬትፉል እንዳለና አሳይተናል ዛሬ ራሱ። በቃ ሌላ ሰው ስቴፕ አፕ ማድረግ አለበት አንድ ሰው። ፔድሮ ኔቶም አሪፍ ነው፣ ዚዛ ይሞክራል። ነገር ግን እሱ ራሱ ጨራሽ መጨረስ ላይ በቃ የለም ቻንሳቸው ሲያገኙ። ጆዋው ፔድሮም እንደዛው፣ ዴላፕም እንደዛው በቃ እና ይሄ ምናልባት በጃክሰን ምናምን ዙሪያ ያኔ ኢንስቲንክቲቭሊ ጃክሰን ያው እንደምታስተውሱት በቦታው ይገኛል፣ ይስታል። ቢያንስ ግን 1-2 ያገባ ነበር እዚህ ምዛም እያለ። ግን አሁን ጆዋው ፔድሮ እና ሊያም ዴላፕ ስትመለከቷቸው ኮንቨርዥኑም የለም። በጣም ሲቱም አታያቸውም፣ ቻንስም ሲያገኙ አታያቸውም። ነገር ግን ሲያገቡም ደግሞ አታያቸውም። እንደ ጃክሰን ጃክሰን ቢያንስ ያገባ ነበር፣ አትርሱት። እሱ ጃክሰን በቦታው ተገኝቶ አገር ኳስ ይስታል እንጂ ያገባልሃል። በዛውም ያ የሆነ አይልም ጎል ቢሆን
እና አይ ቲንክ ምናልባት ቺቺም ከባድ ኢሹ ናት ብዬ አስባለሁ። ቼልሲ ላይ እንግዲህ ቶሎ ሶልቭ ያደርጉታል ብዬ አስባለሁ። ይሄ ብቻ አይደለም ኢሹ ከቦርድ ጋር ያው ማሬስካ ጥል እንዳለ ይታወቃል። ፕሬስ ኮንፈረንስ ላይ ምልልስም አለ። ከሱ ጋር ያለውንም ሃንድል አድርገውት እንግዲህ ኤክስፒሪየንስ የሆነ ተጫዋቾች ያው የትራንስፈር አገዛዝ ፖሊሲያቸውን ቀይረው ቼልሲ የፈጠነ ጃንዋሪ ላይ 1-2 ተጫዋች ቢያንስ ማምጣት የሚያስፈልግበት ሁኔታ ላይ ነው ያለው። አለዚያ ዩሮፕ ላይ ሳተፉልህ ይችላል። በዚህ ፎርም የሚቀጥል ከሆነ ቻንስ መፍጠር ይችላል። አዎ ፖዚሽን መያዝ ይችላል። አዎ ግን ኢንድ ፕሮዳክቱ ከሌለ ምን ጥቅም? ትበላል። አለቀ። እንደዚህ አይነት ጌሞች ማሸነፍ አለባችሁ። ብልጫውን የወሰዱበት ጌሞች ያ ብቻ ቼልሲ አፕቱ ስታንዳርድ አይደለም፣ በጣም መስተካከል አለበት። ያው ቀጣይ እስክንገናኝ ድረስ ይመቻችሁ። የኢንዞ ማሬስካው ቼልሲ በድጋሚ ነጥብ ተጋርቶ ለመውጣት ተገዷል። በ19ኛው ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር በርነማውዝን በሜዳው ስታንፎርድ ብሪጅ ያተናገደው ቼልሲ 2-2 በመለየት ነው እንግዲህ ነጥብ ተጋርቶ መውጣት የቻለው። በዚህ ጨዋታ ላይ ፈርስት ሃፍ ነው ሁሉም እውነቶች የተፈጠሩት ማለት ይቻላል። በርነማውዞች አስቀድመው እንግዲህ በብሩክስ ጎል አማካኝነት 6ኛው ላይ ቀዳሚ መሆን ችሎ ነበረ። ከዛ በኋላ ቼልሲዎች በኮል ፓልመር በፔናልቲ እንዲሁም ደግሞ በኢንዞ ፈርናንዴዝ ጎሎች አማካኝነት አከታተለው ባስቆጠሯቸው 2 ጎሎች ምክንያት 2-1 ጨዋታውን መምራት ችሎ ነበር። ነገር ግን እዛው ፈርስት ሃፍ ሳይጠናቀቅ እንግዲህ በርነማውዞች በክላይቨርት 27ኛው ደቂቃ ላይ ጎል በማስቆጠር ጨዋታው 2-2 እንግዲህ በዛ ውጤት ተጠናቋል ማለት ነው። ፈርስት ሃፍ ድራማዊ ሁኔታዎች የተፈጠሩበት ነበረ ማለት ይቻላል። በርነማውዞች በሙከራ ነገር ፈርስት ሃፍ በጣም የተሻሉ ነበር። የግብ ዕድሎችን በመፍጠር ትራንዚሽኖቻቸውም በጣም አደገኛ እንደነበሩ ተመልክተን ነበር። ነገር ግን ከሰከንድ ሃፍ በኋላ ራሱን አሻሽሎ የገባው ቼልሲ ምንም እንኳን በጨዋታ መንገድ የተሻለ ቡድን ሆኖ ብናገኘው ነገር ግን ውጤት ይዞ ለመውጣት እንግዲህ ተቸግሯል ማለት ነው። ባለፉት 5 የፕሪሚየር ሊግ ጨዋታዎችም አንድ ጨዋታ ብቻ ማሸነፍ እንደቻሉ የተመለከትን እንገኛለን። ለማንኛውም ቼልሲዎች እንግዲህ ከዛሬው ነጥብ መጋራት በኋላ በፕሪሚየር ሊጉ 30 ነጥቦችን በመያዝ አሁን ላይ 5ኛ ደረጃ ላይ ተቀምጧል። ስለዚህ ጨዋታ ያላችሁን ሀሳብ ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ ኳስ መረጃዎችን ማግኘት ትችላላችሁ። አይ ያደለው እንደዚህ አሸንፎ ይበቀላል። የኛው ጉድ በሜዳው ለዞም እየተከላከለ አቸወጣ እየተመራ ነበር። በዛ ላይ ደግሞ ጉድ እኮ ነው እግዚአብሔር። እኔ ስለ ማሬስካ ምን ልበል? በቃ እዚህ ጋር ደርሷል። በቃ ቋቅ ነው ያለኝ። በቃ ቋቅ ምንም ሞራል የሌለው ድፍረት የሌለው ቴምፖ መቆጣጠር የማይችል አሰልጣኝ እግዚአብሔርን ምንም ቃል የለኝም ስለሱ። ዛሬ ደማቸውን ሰጥተው የተጫወቱት ማለት ነው ፎፋናና ኤስቴቮ በቃ ይለዩ ነበር። በቃ ቼልሲ 3 ቲም ነበር ሜዳ ውስጥ የነበረው። ቼልሲ የሚባል ድክም ያለ ቡድን አለ። 2ቱ ብቻቸውን አንድ ቲም ነበሩ። ሌላው 9ኙ እንደነሱ አልተጫወተም። ከዛ ደግሞ አንድ ደሙን ሰጥቶ የሚጫወተው ካይሴዶ 15ኛው ደቂቃ ላይ ቢጫ ቢመለከት 75 ደቂቃ ቁጭ አሉ። ሁሉም በቃ አልተጫወቱ ዲ ኧረ በፈጣሪ ኧረ ማሬስካ ምንድነው የሚሻለ? እኛ እኮ በቡድናችን ተስፋ እንድንቆርጥ እያረከን። ፈርስት ሃፍ ጥሩ ነበርን፣ ጥሩ ተንቀሳቅሰን ነበር። ጋርናቾ ሲወጣ ሁሉም ነገር ነው አብሮን የቆመው ማለት ነው። ሁሉም ነገር ነው የተቋረጠው ማለት ነው። ሰከንድ ሃፍ ምንም የማጥቃት እንትን አልነበረንም። እኔ ዴላፕን አስወጥቶት ጋርናቾ ሜዳ ላይ ቢቆይ የተሻለ ነበር እላለሁ። ኮል ፓልመርን ምናልባት ለማንቸስተር ሲቲው ጨዋታ ሲል ነበር ሰውዬው ያስወጣው። ግን ከጨዋታ ከዚህ በኋላ ማየት የምፈልገው ልጅ ቢኖር ኤስቴቫኦ ነው። ኤስቴቫኦ ዊሊያን በቼልሲ ቤት እድል ሊሰጠው ይገባል ባይ ነኝ። ብሉስ ፋሚሊ ኤስቴቫኦ ዊሊያን 90ውን ደቂቃ ዛሬ እንዴት ሲጫወት እንደነበር አይታችሁታል። አሰልጣኙ አንዳንድ ጊዜ የሚያደርጋቸው ቅያሬዎች ዋጋ ያስከፍሉናል። አሌሃንድሮ ጋርናቾ ከወጣ በኋላ የማጥቃት ኢንቴንሲቲያችን በጣም ወርዶ ነው የተመለከትኩት በዛሬው ጨዋታ ላይ። ዞሮ ዛሬም በሜዳችን ሌላ አቻ አስመዝግበናል ማለት ነው። ብሉስ ፋሚሊ በጣም ቀላል ያልነበረውን የአሪዮላን በርንማውዝን ነው የገጠምነው። ከሴት ፒስ ከእጅ ውርወራ የሚወረወሩ ኳሶች እኛ ጋር መከላከል ላይ ሲሆን፣ ዛሬም ተከላካዮቻችን ደካማ ነበሩ። ዞሮ ግን አቻ ወጥተናል። በጣም ደባሪ ነው። ቀጣይ በማንቸስተር ሲቲ ጨዋታ ላይ ሞይሴስ ካይሴዶ እንግዲህ አይሰለፍም። በጣም ደባሪ ነገር ነው። ብቻ የዛሬው ጨዋታ በጣም በብዙ ዲስአፖይንት አድርጎኛል። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። አንግባል እኔ የምልሽ ለዋንጫው መምጣቱን ታውሽው እንዴ? ለዋንጫ መጮቱን በቃ ሙሉ ለሙሉ ታውሽው። ከኛ ጋር ራሱ እኮ እንደ ቀልድ 15 ነጥብ እኮ ደረሽ። ልዩነቱ አትመጪም ነው አንጠብቅሽ እንሂድ። እኛ ቸኩለናል። ሜዳችን ነው ተመጫለሽ ብለን ጠበቀን። ዛሬ እንኳን በሜዳና በደጋፊ ፊት 2 አቻ ተገቢ ነው ወይ? ለነገር የቼልሲ ደጋፊ ራሱ ለራሱ ቡድን መቋጠር ትቶ ዛሬ ለቪላ ነበር ሲቋጠር ነበር። የምሬን ነው የምላችሁ። አንዱ ደጋፊ ዛሬ ምን ሲል ዛየሁት መሰላችሁ? ቪዲዮ ስክሮል ሳደርግ ማለት ነው። ይኸውላችሁ ዛሬ ቪላ አርሰናልን የሚያሸንፍ ከሆነ ትክክለኛውን ውጤት ለገመተ እዚህ ላይ አለ ይባላል። ለ3 ሰዎች ነገ ምሳ ጋብዛለሁ፣ ቪዲዮአችሁን ሁላ ፖስታለሁ። ብቻ እኔ ቪላ እንዲያሸንፍ ነው የምፈልገው። ሂድ
እኔ አንተ እኔ ተስፋም የለሽ እንደወጣሽ ቀረሽ። ቻው ቻው ሃንግዬ ቻው። ትመጫለሽ ብዬ ነበር። ቻው ሃንግማን። ከላይ የምታየው ፓልመር ማን እንዲህ ሲልህ ማን አንተን ነው እንዲህ እያለ ያለ። ከአርሰናል ጨዋታ በአርሰናል አሸነፍክ፣ አርሰናልን ስገጥም አፈላህ። ይኸው እስካሁን ያለበት ሁኔታ አሁን ለቶፕ ፎር ራሱ ያሰጋል። ዩናይትድ ካሸነፈ በ2 ነጥብ ይበልጣል። አስበው፣ በዩናይትድም በሊቨርፑልም ተበለጥሽ። ተመልሰሽ ወደ ለመሽበት ዩሮፓ ሊግ ገባሽ አይደል? ቢግዳሪና ቶርቦ ሌና ነው የሚፈልጉት። ይሄን እኮ ነው የሚፈልጉት። ኮንፈረንስ ሊግ በየአመቱ ትበያለሽ፣ ተጫዋች ባይን ሴል ታደርጋለሽ። ኖርማል ነው። በሜዳሻቻ ኖርምዬ እኮ ነው። በቃ የፓልመርን ምክር አዳምጥና ዝም በል። ገባህ? እዚህ ጋር የተቋጠረበት ሁሉም እንዲህ ያለበት አርሰናል 2-0 እየመራን ነው። ሮጀርስ እንዳይመታው። ብራቮ። እንችላለን። አንተ ዝም ብትል ነበር የሚሻለው። ዝም ብትል የሁላ መዘዝ ባልመጣብህ። ከወንድም ጥላ ጋር አሰለፋለሁ ካልክ አብረህ በመድፍ ትጋያለህ። የኛ ቋጠሮ ከባድ ነው። እኔ ባልቋጥርም ነው በሌላ አርሰናል ደጋፊ አስቋጥርብሃለሁ። ምን እየሆንክ እንደሆነ ይኸው አያ። እኔ ስደርስብኝ ብቻ ነው ቋጠሮ። እኔ ሲቲ ላይ ብቻ ነው ቋጠሮ የማባክ ነው። ከባድ በሌላ አርሰናል ደጋፊ ግን አስቋጥሬብህ የት እንደከተትኩ መቀመቅ ወረድክ። በልቻው ወደ ኮንፈረንስ ሊግ